አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ ደግሞ ያለምንም ኤዲት መጥቼላችኋለሁ። ቀጥታ በቪዲዮ እንደምታዩት እዚህ ተራራ ስር ተቀምጬ አንድ ቁም ነገር ልነግራችሁ ነው የመጣሁት። እንደምታዩት ያው ከፊት ለፊቴ ደግሞ ይሄንን የመሰለ አረንጓዴ ውበት ታውቃላችሁ፣ ክረምት ገብቷልና ኢንሻአላህ በጣም ጥሩ ነገሮችን በክረምቱ የማሳያችሁ ይሆናል። ለጊዜው ግን ያው እንደዚህ ነው። ሁሌም የምቀመጥበት ቦታ ታስታውሳላችሁ። እቺ በባለፈው ላይቭ ላይ አሳይቻችሁ ነበርና ከዚች ዛፍ ስር ነው የምቀመጠው እዚህ ጋር እና ያለሁበትን ቦታ እንደዚህ ካልኳችሁ ወደ ጉዳይ ስገባ እንግዲህ አይኔን በጣም አሞኝ ነበረ በባለፈው አልነገርኳችሁም እና በዚሁም ለእናንተ የሚጠቅማችሁ ማሳሰቢያ መልእክት ይዤላችሁ ነው የመጣሁት። እንደምታዩት እዚህ ጋር የሰላም ጠቅላላ ሆስፒታል የአይን መነጽር ማዘዣ ተሰጥቻለሁ ማለት ነው። እንደምታዩት እንግዲህ ብሉከት መነጽር ታዞልኛል እና ውዶችዬ የምልላችሁ ፈልጌ ነው። መነጽሩን በነገራችን ላይ አሁን ከለመድኩት በኋላ ነው የማሳያችሁ እንጂ ቆየት ብሏልና ያው ለምጄዋለሁኝ። ግን እስከምትለምዱት መነጽሩ ራሱ በጣም ነው የምትቸገሩት እና በጣም ነው የሚያስጠላው ነገራችን ላይ እና ይሄ ምንድነው እኔ ብቻ አይደለሁም። አሁን እኔ ዩቲዩበር ነኝ። ያው ዩቲዩብ ላይ ኤዲት ለማድረግ ቪዲዮዎችን ለማስተካከል ብዙ ሰዓት እፈጃለሁኝ ስልክ ላይ ማለት ነው። ነገር ግን እኔ ስራዬ ሆኖ ነው። ግን ቲክቶክ ላይ ስንቶቻችሁ ናችሁ በተለይ የመዳም ቅመሞች ስራ ጨርሳችሁ ስልክ ላይ አፍጣችሁ የሚነጋባችሁ? እና በደንብ መጠንቀቅ አለባችሁ። ወላሂ ይጎዳናል ሳትሉ የሚጎዳችሁን ነገር ነው ልነግራችሁ የመጣሁት። እኔም እንደናንተው ነበርኩኝ። በቃ ስራዬ ጭርስስ አድርጌ በተለይ የመኝታ ሰዓት ከሆነ ማለት ነው ዛሬ በጊዜ ነው የምተኛው ብዬ ታኝቼ ነገር ግን ትንሽ የመተኛ ሰዓት ምናልባት 2 ሰዓት 3 ሰዓት 1 ሰዓት ሁላ ሲቀረኝ የምተኛበት ሰዓት አለኝ። አንዳንዴ ሁላ ይነጋብኛል እንትን ሳልል ማለት ነው ሳልተኛ እና ያው ያለፍኩበት ነው። እናንተም አሁን ያላችሁበት ሁኔታ ነው ብዬ አስባለሁኝ። እና ስልክ ስትጠቀሙ በጣም ወሳኝ የሆነ ጥንቃቄ ማድረግ ያለባችሁን ቁም ነገር ልነግራችሁ ነው የመጣሁት። በደንብ አዳምጡኝ። ማታ አሁን ስራ ጨራርሰን ምናምን መዳም ቤት ልንተኛ ስንል በቃ እንትን እንላለን። ከብርድ ልብሳችን ውስጥ ሆነን ስልክ ላይ በጣም ረጅም ሰዓት እናሳልፋለን። በዛን ሰዓት አይናችን ወላሂ እየተጎዳ ነው፣ ግን እኛ እናውቅም ይሄን ነገር። መዳም ቤት ችላ ብለን ምንትን የምንለው በኋላ ግን ህይወታችን ጸጸት ላይ የሚጥለን ነገር፣ መጥፎ በሽታ በተለይ አይን ማለት ነው። ከአይን በላይ የለም ወላሂ ነው የምላችሁ። አይናችሁን ተጠንቀቁ። ከዚህ በፊት ጆሮአችሁን ተጠንቀቁ እያልኳችሁ ነበር። በአንድ ኤርፎን ሰክታችሁ በአንደኛው እያዳመጣችሁ ድምጽ ጨምራችሁ ተጠንቀቁ። በቃ መጨረሻ ላይ ጆሮአችሁን በቃ መስማት እስከሚሳነው ድረስ ትደርሳላችሁና ይሄን ተጠንቀቁ ብያችሁ ነበር። አሁን ደግሞ ስለ አይን ነው የመጣሁት። በእኔ ስለደረሰብኝ ነው። አዎ ልክ ናችሁ። እኔ ምናልባት ስልክ ላበዛ እችላለሁኝ ስራ ያስከሆነ ድረስ። ነገር ግን ስራ ሳይኖራችሁ ራሱ በቃ ስልክ ላይ ብዙዎቻችን እንግዲህ የመዳም ቅመም ሆነን ስራ ከጨረስን ቶሎ ብለን በቃ ወይ ቲክቶክ ላይ ወይ ዩቲዩብ ላይ ወይ ፌስቡክ ላይ ወይ ኢንስታግራም ላይ ምናምን ገብተን እስከምናፈጥ ነው የምንቸኩለው። ይሄን ሰዓት ግን ጥንቃቄ ማድረግ አለብን። የስልካችን ብሉ ላይት ካለው ከላይ አንሸራተን ማለት ነው ብሉ ላይት ካለው ያን ብሉ ላይት አብርተን መጠቀም አለብን። በተለይ መብራት አጥፍተን ከብርድ ልብስ ውስጥ ሆነን ስልክ ማየት የለብንም። ይሄን ጥንቃቄ አድርጉ። ወላሂ አደጋ ላይ ነው የሚጥላችሁ እና እኔን ያየ ይቀጣ ነው የምላችሁ። በጣም ደም መስሎ አይኔ በጣም እንትን ብሎ ነበረ፣ ቀልቶ ነበረ፣ በጣም አሙኝ ነበረ። ከዛ ደሴ ሄድኩኝ ሆስፒታል እና መድኃኒትና እንዲያሳየኋችሁ የመነጽር ማዘዣ ተሰጠኝና መነጽሩን ታዞልኝ 3000 ብር ገዛሁኝ ማለት ነው። መነጽሩንም አሳያችኋለሁኝ።
አይ እዚህ ጋር እንደምታዩት ማለት ነው እንግዲህ የተሰጠኝ መነጽር ይሄንን ይመስላል። ያው ትንሽዬ ናት ግን ትንሽ ይደብራል። በቃ አለ አይደለ እና ይችን ትመስላለች አነስ ያለች ናት። እና ይሄ ብሉከት መነጽር ነው ማለት ነው። እና በዚህ ፋንታ እናንተ የምትጠቀሙት ብሉ ላይት ከስልካችሁ ላይ ከፍታችሁ ወይ ደግሞ ከፕሌይ ስቶር ብሉ ላይትን አውርዳችሁ መጠቀም አለባችሁ። ይሄ እንደነገርኳችሁ ያው ለብሉ ላይት የሆነ መነጽር ነው እና በዚህ እንግዲህ ፀሐይም ይሁን ስልኬንም ይሁን የተለያዩ ጨረሮች ይከላከልልኛል። እና እዚህ ጋር ነበረ በጣም እየቀላ ያስቸገረኝ ይሄ አይኔ ነበረ። እንደምታዩት በጣም ቀልቶ ነበረ። አሁን ላይ ያው ተወሰነናት የምትቀረው እንጂ አልሐምዱሊላህ ተሽሎኛል አሁን ላይ ማለት ነው። እና ምን ልላችሁ ፈልጌ ነው በጣም ጥንቃቄ ይፈልጋል። እንግዲህ ይሄን ያክል መነጽሬን ካሳየኋችሁ ደግሞ ሀገሩን ላሳያችሁ። እና መነጽር ተሰጥቷችሁ ከምትደናበሩ ይልቅ መጀመሪያ መጠንቀቅ ታሞ ከመሟቀቅ አስቀድሞ መጠንቀቅ የሚባል ነገር አለና ውዶችዬ ራሳችሁን ጠብቁ። ከምንም በላይ በቃ ስልክ ላይ ብዙ ሰዓት የምታሳልፉ ልጆች እንደነገርኳችሁ አውርዳችሁ ብሉ ላይት የሚለውን አውርዳችሁ መጠቀም አለባችሁ። ሌላው ነገር ደግሞ መብራት አጥፍታችሁ ብርድ ልብስ ውስጥ ገብታችሁ አትጠቀሙ ስልክ። ለምን የስልካችሁ ላይት በጣም ከባድ ይሆናል ሌላው ጨለማ ሲሆን ማለት ነው። እና ይሄንን ጥንቃቄ ማድረግ አለባችሁ። ያው እንዳትዘነጉት ለማለት ፈልጌ ነው። እንደ አይን ትልቅ ጸጋ የለም። ሁሉም አካላችን በጣም ለኛ ትልቅ ጸጋ ቢሆንም አይን ግን በጣም ኒንጃ በአሁን ሰዓት ላይ ማንም እናንተ አይናችሁ ጠፍቶ እናንተን የሚመራ የለም። እሺ ስለዚህ መጀመሪያ መጠንቀቅ አለባችሁ። ካላህ በታች እሱ ካዘዘው የማይቀር ነገር ነው። ነገር ግን ራሳችሁን ጠብቁ እላችኋለሁ ውዶችዬ። አይንን ያህል ነገር እንደዚህ በስልካችን ሁሌ ስልካችን እየተጠቀምን ለአይናችን ቦታ መስጠት አለብን፣ ችላ ባንል ባይነኝ። እና ወዶች እንግዲህ የዛሬ ቪዲዮ ይህንን ይመስላል። የሰሞኑን ክረምት ያው እየመጣ ስለሆነ አሳያችኋለሁኝ። ለአሁኑ ግን ይሄንን ይመስላል። ሀገራችን አረንጓዴ እየሆነ ነው። አረንጓዴው ሊመለስ ነው እና እንደምታዩት ከስሬ ገደል አለ። ያው ላይ ተንጠልጥዬ ያለሁት ማለት ነው። ብዙ ጊዜ መመጣበት አካባቢ ነው። እና ውዶችዬ ይሄንን ይመስላል ቪዲዮ የዛሬ ቪዲዮዬ። መልእክቴን በደንብ ተግባራዊ አድርጉት፣ ላይናችሁ አስቡበት ማለት እፈልጋለሁኝ። ተጠንቀቁ ማለት እፈልጋለሁኝ። ኢንሻአላህ በቀጣይ ቪዲዮ ለእናንተ ይጠቅማችኋል ብዬ ያሰብኩትን ነገር ይዤላችሁ እስከመጣ ድረስ ሰላማችሁ ይብዛልኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።